ጊዜ ነው የምታገሰው። ትንሽ ጊዜ ማታ እኮ በቂ መልስ ተመለሰ። አደርሱብኝ እንትን አትሉኝ እና ከዚህ በላይ ሞታል እንዴ? እኔ ፈርዳለኝ አዩዬ እነዚህ ትንንሾቹ ምን አርገን ነው ይኸውልሽ እነሱ ተናገሩ ብለን እኛ ደግሞ ተሽለም መገኘት ነው ያለው። አርባክሽ ወንጀ አርባክሽ ሳታከብሪ ላከብርሽ ነው ሳላከብርሽ ታከብሪ ነው እንዴ? ምን ማለት ነው? ለሐናን የሚያናድዱሽ ደግሞ ሀዩ ትንንሾቹ እኛ የሃይሚ ፎቶ ስላረግን ነው ብሎክ ያረግን ብሎ ቃሙሉ ብሎክ ከሰማይ ነው አላህ በውስጥ ሪከርድ ላይ አርግልሽ እኔ ትናንትናውን የተረዳሁት ነገር ነው አርግልኝ። እዚህ ነው ስም እኮ ተጠርተዋል። እንትናት እኮ ጽፋለች እዚህ ጋር ማይላቭን ታውቂያታለሽ? አዩ አዎ ማይላቭ እኮ ስም ተጣርታለች። የምትቦልከው ሞዴሬተር የተሰጣት ከዚህ ከእንትን ነች። እናንተም ታውቋታላችሁ። አንበሳ እያወረዱ ስለማ ለምን አያበልኩንም? ትናንትና ማለት ነው ሃኒዬ ፕሮፋይል አድርገው ወረብ የሃይሚ እህቶችን ያዩት እንደ ታውቂያለሽ ገና ሲገቡ ነው እየተጠበጠቡ የነበረው ፕሮፋይሉ ስላደረጉ ብቻ እንዴ ማን ግን እርግጠኛውናት አለች። እንግዲህ ማይላቭ እዚህ መጣ ነው። እኔም ሌላ ሰው ነግሮኝ እርግጠኛውን ሳንይዝ ብዬ ትቼዋለሁ አለች። ማይላቭ እየማለች ነው የተናገረው። በረከት ነው ምን ምላት ነው? አይደለችም ሲጀመር ምንም አልጻፉ። ትናንት እኔ እየተከታተልኩ ነበረ። ምንም አላሉ። ገና በፕሮፋይል ሲያዩ ነው እየጠበጠቡ የነበሩት። ሁለተኛ ነገር ደግሞ አንተታችን ነበረ 6 እንዳጽፉ ተብሎ ቀን ተነግሮ ነበር። በየቤቱ 6 በየቤቱ ተጠርቶ ማንም አልጻፈ። 666 ታይና ምንም አይነገር። እኔ ራሱ ስንት ቤት ገብቼ ነገርኩ ነው ወደ ስድብ ምናምን አትጻፉ ልጆቹን አንድ የሚያረጉ ተቀበለን ነበር። ሊሰን ያስጠነቀቃችሁ ነበረ። ወዘር ራሱ አስጠነቀቀችው አለ እኛም ተናግሬያለሁ። እኔ ራሴ ማርያምን እዚህም ወዘርም እዚህም ገብታ ተናግራ ነበረ። እኛም ተናግረን ነበረ። እኔ አይቻለሁኝ ትናንትና ኮሜንት ላይ 666 እየተጻፈ ነበረ እንደባለፈው። አዎ የሃይሚን ፎቶ አድርገው አይቻለሁ ነበረ። ተቀይሮ ነው አዎ ፎቶ መነገጃ አረጉት አይደል? መነገጃ አረጉት አይቻለሁ። ደግሞ ሃይሚ ስትገባ የሃይሚን ፎቶች ለመምሰል የሃይሚን ፎቶ ለጥፈው ይገባሉ ብሎክ እንዳይደረጉ። ቤኪ ነው ሞዴሬተር አይደለም የታለች ማይላቭ እንትኑ ራሱ ይመጣላታል። መጥቶላት ላሳያችሁ ነው። ትልቁ ተፈጥሯል። ማታ በጣም ነው ደስ ያላችኝ። እንደዚህ ማይላቭ ሞዴሬተር ተሰጥቷት ነው ደግ አደረጋችሁ። ስታረጉ ነው የሚሻለው። እውነት ነው ውሸት አላውቅም። ምን አልሽ ሃኒዬ? ሞዴሬተር ተሰጥቷት ነው አይደለም ይወጣላታል እንትን የሚያደርገው። ለምሳሌ አሁን ሃናን ለኔ ብትሰጥኝ ላንቺ ይወጣልሻል። እኔ መያዜ ማለት ነው የሃናንን ቤት ጨበጭቡ የሚሰጡትን ጊፍተሮች ጡንቻ እየሰጡ ምናምን እኔ ሞትኩት ትናንት በዛቅ ታቸው ነው እሱ ምናቀሽ ማሻቀያ ያው ደግሞ ምን እንዳለ ታውቂያለሽ? የድንግል ማርያም ልጅ አንተ ምናምን ሲል እኔ ሙስሊም ነኝ ግን ድርያና ማርያም እንትን ወንድምሽ ወላጅ ብላ ታስተምራለች እንዴ? አረ በጣም ሸነው በጣም ክርስቲያን ማህበረሰብ የተካበበ የእንትን የጊዮርጊስን ጽዋ የማርያምን ጽዋ እንትን ሲሉ አብሬ ለኛ ቀሪቦ እየተሰራልን አብሬ እየበላሁ ዳቦ ነው ያደኩት በክርስቲያን ህብረተሰብ ማለት ነው። አጎቶቼ ቄስ ናቸው። ግን አረ ከብቶቹ አልተነኩም። ቲጂ የሙነሽ ነው ፕሮፋይል በለበሰ ብቻ ከብቶቹ እኮ ተመሰገኑ። አልሰማሽም? ቲጂ ተመሰገኑ አልሰማሽም? የመንቦቦለት ነው። አንቺ ደግሞ ምን ሆነሽ? ብሎ ከለ ምንም እንዳይሰማችሁ ኮንፊደንስ ይኖራችሁ ገፍታ በሉ ተብሏል። እንግዲህ የምንም አይሰማኝም። እኔ ይሄ ይቅርታ ሃኒዬ ለንግግሬ 24 ሰዓት ሙሉ እንደ ሴት ሳያቋርጥ ለሚያወራ ሰው እኔ ሀያት ነኝ። እኔ ግን እሷ ስለምትወደው አከብረው ነበረ። ግን ትናንትና በቃ በተናገረ ስለምታፈቅረው ታፈቅሪው ነው ያዩ አነጋገር ምንድነው እንዴ? እና ታዲያ እሷ ስለምታከብረው ብሎ ነገር እሷ ስለፈቀረችው ነው። የእህቷ ባል ማን ነው የሚያፈቅረው? እዚሁ ዘር አባባሏ ነው። ካልተመቸኝ እኔ ምንድነው
እህቶቿን አክብሮ ያውቃል። ጥሩ ነገር ተናግሮ ያውቃል። ሁልጊዜ ይሄን ብሉ እንዳለ ነው። ምንድን ነው እኛም ስናገዛለን እናታችንና የአባታችን ደጅ ራሱ ስተመተነ እንኳን ሌላ ግዴታ በወደውም ባልወደውም እሱን ዝም ብዬ ማስቀመጥ አለብኝ። ስሚ እኔ ማለት ነው ቆፍጣና ወንድ ቢሆን ለሰው የሚያስብ እንደዚህ ውለታ የማይረሳ ሰው በቃ ባጠገቡ ላለ ሰው ሪስፔክት ለሚያደርግ በ24 ሰዓት ሉንታ ለሚረሳ ሰው እና 24 ሰዓት ሳያቋርጥ የሚያወራ ሰው እኔ ድንታም የለኝ። የበታችነት ስሜት የተጫወተበት ሰው ማለት ነው። ሶሪ ከበታችነት ስሜት ፈጣሪ ጥብቃችሁ። ወላሂ ያው እንዴ አንድ ነገር አይሰማኝም ካልኩ የተናገራችሁኝ ነገር አይሰማኝም፣ የሰደባችሁኝ ነገር አይሰማኝም ካልኩ መልስ ምን አስፈልግ? እሱ ባጠገቧ ያለው ሰውዬ ስሙ ሀይሚ ተብሎ እንድትጠራ የማይፈልግ ሰውዬ እንዴት ነው አንቺ እንዴት የምታስቢ? እኔ እኮ ቀርባታለሁ ምናምን ሳይሆን እሷን ሚዲያ ላይ አንድ ሰው ሀይሚ ብሎ እንድትጠራ ስሜን እሱ ሲጠፋ የምንጠፋው እናን እኮ ነው እንትን እያደረገ ያለው እሷን ዝቅ እያደረገ ማለት ነው። እኔ እሱን ነው እኮ የምናገረው እና አንቺን አይደለም። እሺ የእሱ እህቶች አሁን ኔትወርክ ሲጠፋ ይጠፋሉ፣ ከሱ ጋር ይኖራሉ። ኢትዮጵያ ሲሄዱ እኮ ይጠፋሉ ሲጀመር ግን ማማጥፎንም ሁሉንም ማሳልፋ እዚህ የደረሰችው ሀይሚ ናት። ሀይሚን ደግሞ ዝቅ ያደርጋል። ሀይሚ ፎቶ ያደረጉትን ብሎክ ያስደርጋል፣ ያደርጋል ሁሉ ቦታ። ለምን ምን አደረገችው? ዋና ምቀኛ እሱ ነው እንዳዩ እግዚአብሔርን እንደዚህ ይደረጋል። እሷ ሚዲያ ላይ አንድ ሰው ሀይሚ ተበላ እንድትጠራ ከወንድሞቹ ጭምር አስረግጬ ነው የምነግረው። ማንም አይፈልጉም እኮ አሁን ማለት ነው። እኔ ምንም አልሰራም። እግዚአብሔር ሀይሚን ብቻ ስለፈወሰት ብሎክ አደረገ። እግዚአብሔርን አያችሁ እናንተ ከአሁን ቀደም ያቺ እንትና ሱሲ ነው ምን የዲያኒዋ የመጣች ጊዜ እንዳለ ሲፖስቷል የሀይሚን ምንም ሳያረጉ ቦልከዋል። እኔ ምንም አላረኩም፣ ግን ስቶሪ ላይ ሀይሚን እየፈወሰትኩ ነው የሀይሚን ምናምን። ከዛ ብሎክ አረገኝ። ምን ሰርቼ ነው? ምንም አልሰራም። ሀይሚን ስለፈወሰትኩ ቅናት አየች። ይሄንን የቅናት ነበረ ነበረ